ሰላም ለእናንተ ይሁን። አባቶቻችንን ልንመስል ዘመን በሰጠን መንገድ ቃሉን ልናደርሳችሁ ግዴታችንን ልንወጣ እነሆ ብለናችኋል። መልካም ቆይታ። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሙሙ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ጸሎት አረጉ በደንብ ምን ትነግረኛለች? ቄስ ነው ታቦት ተሸካሚ የወለዱኝ። ርቀት ስላለው አልመጣም ተከተማው። ይሄ ርቀት አለው። የጦጦ ማርያም ባላገር እኮ ነው። ይሄ ባላገር የባላገሩ ያገሬው ተግሬ እስከውስጥ እግሬ ጣቴን ይህን ደግሞ ግንጠል ይህንን ደግሞ ይዛል ትከሻይ ይህንን ትከሻይ ነው የምትደቁሰኝ። ዘካርያስ ኪሮስ እባላለሁኝ። የምኖረው አዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 7 ቀበሌ 32 የቤት ቁጥር 902 እየተሳተፍኩ ያለሁት እንግዲህ አሁን ትንሽ ከበድ ይላል እሱን ለማውራት። ምክንያቱም እኔ በጎ አድራጎት ስራ ሰራውኝ ለማለት ከባድ ነው። ምክንያቱም ከኔ በጣም በአደረጃጀትም በአይነትም በብዙ መልኩ ከኔ በተሻለ መልኩ እየሰሩ ያሉ ሰዎች አሉ፣ ተቋማት አሉና ከነሱ አኳያ እኔ አሁን እዛ ውስጥ አገልግሎት ውስጥ ወይም በጎ አድራጎት ስራ ውስጥ ላይ ማለት ትንሽ ከብደኛል። ግን ለንግግር እንዲመች ከተባለ በበጎ አድራጎት ስራ ላይ ለመሯሯጥ ጥረት እያደረኩ ነው። እንደ እግዚአብሔር ፍቃድ ያው ሰው መቼስ ብዙ ነገር የሚጀመረው ከግል ነው መጀመሪያ የምትነሳውና እየሰራሁት ያለሁት በግሌ ነው። መጀመሪያ ላይ በግሌ ስልህ ያው አሁንም እግዚአብሔር ረድቶኝ ማለት ነው። እግዚአብሔር ረድቶኝ መጀመሪያ ላይ በፊት ሙያዬ ኤክስካቫተር ኦፕሬተር ነኝ። ህዳሴ ግድብ ሰራ ነበር። ከዛ ስመጣ እዚህ አካባቢ ላይ እንዲህ አይነት የበጎ አድራጎት ስራ መስራት አለብኝ አልኩና 10 ሰው ሻይና ዳቦ ማብላት፣ የራሴ ልብስ መስጠት እና ገላቸውን አጥቦ ልብስ ማልበስ እና ነገር ጀመሩ። ያን እኔ ጊዜው የዚህ የሶሻል ሚዲያ ስለሆነ ወደዛ ነገር ለውዳሴ ከንቱ ሳይሆን ውዳሴ ከንቱ መቼ በልብ ላይ ነው የሚቀረው ያቀባበሉ ሁኔታ እና ያንን ወደ ሶሻል ሚዲያ ላይ እለቅ ነበረ። ሰዎች እየረዱ መጡ። በዛ ምክንያት ትንሽ ከኔ በፊት ከማረገው የበጎ አድራጎት ስራ ላቅ ያለ መጣ ማለት ነው እና በግል ነው የምሰራው። ዞሮ ግን እንደዚህ አይነት ነገር ስትሰራ በጣም ጥንቃቄ ያስፈልገዋል። በተለይ ውዳሴ ከንቱ በጣም ከባድ ነው። የትኛውንም አይነት መንፈሳዊ ዕውቀት ቢኖርህ የትኛውንም አይነት መንፈሳዊ ልዕልና ውስጥ ብትሆንም ሊጥል ይችላል። ታላላቅ አባቶች በዚህ ጉዳይ ላይ ሲፈተኑ አንብበናል ወይም ሰምተናል። ስለዚህ ምንድነው ያንን ፈተና ለማራቅ እግዚአብሔር ያዳይ ምንድነው የሆነ ስም መስጠት አለብኝ ንስሮቹ አልኩት እና ምክንያቱም ዝም ብዬ ዘካርያስ ኪሮስ ብለው ራስህ ወደ ሄላንትን ነው ስለዚህ ንስሮች አልኩ። ንስሮች ያልኩበት ምክንያቱም የሆነ ቦታ ላይ እንደዚህ አይነት የበጎ አድራጎት ስራ ላይ ሰራ ነበርና ትክክለኛ መስመር አልነበረም። እነዛ ሰዎች የነበረ ያው ተፈተነው ጥሩ ሁኔታ ላይ አልነበሩም። ስለዚህ ከዛ ወጥቼ እኔ እሰራ ነበር። ስሰራ እነዛ ሰዎች ሌላ አይነት ጥሩ ያልሆነ ስምያሜ ምናምን ይሰጡኝ ነበር እና የሆነ ጊዜ ምን ብዬ ወጻፍኩኝ ሰዎች ዶሮውን ስሰራ ንስር መሆንን ካላወቁ ንስር መሆንን ማሳወቅ አለብህ የምትል ትንሽ አርቲክል ጻፍኩና በዛ ምክንያት ንስሮቹ የሚል ነገር እንትና አለማ ስያሜው ከዛ እንኳን የመጣ በአባላት ደረጃ እንግዲህ የኛን የበጎ አድራጎት ስራ ማንኛውንም የበጎ አድራጎት ስራ የሚሰራ የኛ አባል ነው
ቀና አስተሳሰብ የሚያስብ ሰዎች ሲራቡ አብሮ የሚራብ ከቻለ ደግሞ የሚያበላ ሰዎች ሲጠሙ አብሮ የሚጠማ ከቻለ ደግሞ የሚያጠጣ ሰው ሲታረዝ አብሮ የሚበርደው የሚያንቀጠቅጠው ከቻለ ደግሞ የሚያለብስ ከእስረኞቹም ጋር አብሮ የሚታሰር ከቻለ ደግሞ ዋሱ ነው የሚያስፈታ እንደዚህ አይነት ሰዎች የኛ አባላት ናቸው። የግድ የኛ አባላት ከኛ ጋር ሽንኩርት መክተፍ ተንቀሳቃሽ ቤት መስራት የአቅመ ደካሞችን እንደማማዝናሽ ያሉ አቅመ ደካማ ቤቶችን መስራት አይጠበቅበትም። ቀና አስተሳሰብ ካሉ የኛ አባል ነውና በቁጥር ደረጃ ግን ስናስቀምጥ ወደ 15 የሚጠጉ ልጆች አብረውኝ ይሰራሉ። በተዘዋዋሪም ደግሞ ከ25 በላይ ናቸው። ምክንያቱም እኛ ሽንኩርት ስንገዛ ሽንኩርት የምንገዛውም ሰውዬ ተጠቃሚ ነው። ተንቀሳቃሽ ቤት ስንሰራ የሚበይደው ሰውዬም ያን ብረት የሚበይደው ተጠቃሚ ነው። በብዙ መንገድ ያው አብረውን በቀጥታ ወደ 15 በተዘዋዋሪ ደግሞ ወደ 25 የሚጠጉ አባላት አሉ ማለት ነው። ተንቀሳቃሽ ቤት እስከ ፍራሹ እስከ ብርድ ልብስ እና ደግሞ ትራስም ጭምር የሰጡት ለንደን ሀገር የሚኖሩ የሳምራውያን ግሩፖች ናቸው። እግዚአብሔር ይመስገን በብዙ ነገር ያው ለመግለጥ ሞክሬያለሁኝ። ምንድነው ሁለት ነገር ነው። አንደኛ የራሴ ህይወት የሆነ ያለፍኩበት ትንሽ አሳዛኝ ህይወት አለ ወይም ደግሞ የረሃብ ታሪክ አለ። በፊት እኔ ከቤተሰቤ ጋር ሲኖር እንደማንኛውም ኢትዮጵያ ውስጥ እንደሚያድገው ልጅ ነው ያደግኩት። መርካቶ ውስጥ ደግሞ እንደማደጌ ደግሞ ብዙ የምታያቸው እያየክ የምታድጋቸው እየሰማ የምታድጋቸው እያነበብክ የምታድጋቸው ነገሮች አሉና በዛ ምክንያት ትንሽ ከቤተሰብ ጋር እየተጋጨው ወደ ጎዳና ምናምን እሄድ ነበረ እና ብዙ ጊዜ ጎዳና ላይ ሳሳልፍ ዋና የኔ ትልቅ የኔ ጥያቄ በልቶ መዋል ወይም ማደር ነበረ እና ትዝ ይለኛል። እንደውም አንድ ቀን በጣም እንደዚህ ረሃብ ማስታገስ አቅቶኝ እዚህ አማኑኤል ሚጣቃ አማኑኤል የሚባል እንትን አለ ሆቴል አለ እዚህ አውቶቢስ ተራ አካባቢ ላይ እዛ የሆቴሉ ባለቤት አንዳንድ ዳቦ ይሰጡ ነበር። የዛሬ 20 ምናምን ዓመት የሚገርም አረሳት እና እሳቸው የሰጡኝ ዳቦ በምን ያክል ደረጃ ረሃቤ እንዳስታገሰ አውቀዋለሁ። ያ ተደማምሮ አዳማ ወይም ናዝሬት ደግሞ የሆነ ጊዜ ላይ እንደዚሁ በጣም ጎዳና ላይ ወደ 2 ቀን 3 ቀን ካደርኩ በኋላ አይቼውም ሰምቼውም አላቅ ረሃብ እና የሆነ ለቅሶ ቤት ቆሜ እንደውም ምግብ ከልክለውኝ አረሳው። እሱ አለ። እንትኖች ደግሞ ጋሪ የሚጎትቱ ፈረሶች አሉ። እነሱ የሚበሉት የሚሰጣ እንትን አለ የሽምብራ ገለባ። እሱን ሁሉ ዘግኜ የበላሁበት ወቅት አለ። ያኔ ግን እኔ አምጥቶ ያበላኝ ሰው የለም፣ ረሃቤን ያስታገሰኝ ሰው የለም። እግዚአብሔር በኪነ ጥበቡ ነው ያንን እንዲያሳልፍልኝ የሆነው። ስለዚህ ዛሬም ያ ታሪክ የሚፈጸምባቸው ብዙ ወጣቶች፣ እናቶች፣ እህቶች፣ ወንድሞች፣ አረጋውያን አሉ ጎዳና ላይ በጣም በሚያሳዝን ሁኔታና ለምን በተቻለኝ አቅም ይሄንን አላረግም? በፊት ውለታ አለብኝ፣ ሁለተኛ ደግሞ እኔም ያየሁት ህይወት ነው። ስለዚህ ለምን እንደዛ አላረግም ነው አንዱ ይሄ ነው። ሁለተኛው ግን ከሆነ ጊዜ በኋላ እግዚአብሔር ወደ ቤቱ ጠራኝ። እግዚአብሔር ይመስገን እና በመርካቶ ደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ውስጥ አሳልፌ የተማርኳቸው እዚህ በተለይ የቅዱሳኑ ትምህርት የቅዱሳኑ ህይወት ራስን እንድጠይቅ ያደርጋል። ማንኛውም እኔም ሆንኩም ማንኛውም ክርስቲያን ራሱን መመዘን ያለበት በዚህ አጋጣሚ ከቅዱሳኑ ህይወት አንጻር ነው። ምክንያቱም ከወደቁት ጋር ካነጻጸር ነው አብረናቸው ነው የምንወድቀው። ከጸኑት ሰውነታቸውን ነፍሳት እስኪፈላበት አድርገው አዋፋትን የመገቡ እነ አቡነ መልከ ጼዴቅ እነሱን እያሰብን ነው እኛ ህይወታችን መለካት ያለብን። እስከነሱ አንጻር ሳየው ከባድ ነው ህይወቴ ማለት ነው። ስለዚህ ለምን ቢያንስ እግዚአብሔር የሆነ ጊዜ የሰራሁትን ኃጢአት በዚህ ምክንያት እንደው እንትን ይለኛል የቅዱሳኑን በረከት ለማግኘት ብዬ ጀመርኩት። እግዚአብሔር ይመስገን በጥሩ ሁኔታ አሁን ወደ 2 ዓመት እየተጠጋው ነው ማለት ነው። ከጀመርን አንድ ቀንም አቋርጠን አናውቅም። እግዚአብሔር ነፍሳቸውን ይማርልን። የአቶ ባታ ትርፌ ነፍስ ይማርልን። ነፍስ ይማርልን።
እንግዲህ ያለውበት ቦታ ያው ቀደም ብዬ እንደነገርኩ መርካቶ አካባቢ ነው። መርካቶ ውስጥ በተለይ የአዲስ ከተማ ክፍለ ከተማ በጣም ብዙ ማህበራዊ ቀውሶች ያሉበት ክፍለ ከተማ ነው። እኔ ምክንያቱም ተወልጄ ያደኩበት ነው፣ አውቀዋለሁ ከመጀመሪያው እስከ በደንብ ማን ምን አድርጎ እንደሚኖር፣ ማን ተርቦ እንደሚኖር፣ ማን ጠግቦ እንደሚተርፈው፣ ማን ደግሞ የበላ የጠገበ መስሎ ንጹህ ልብስ ለብሶ ወጥቶ እንደሚገባ፣ ጎዳና ላይ ያሉ ሰዎች ምን እንደሚደርስባቸው በደንብ እያየን እየሰማን እና እዚህ እኔ የምኖርበት አካባቢ ላይ እንደዚህ አይነት በጣም አሉ። በጣም የተራቡ ጎዳና ላይ የአንድ ቀን ረሃብ ለማስታገስ ብለው አላስፈላጊ ህይወት ውስጥ ገብተው በዛው ደግሞ መጥፎ ህይወት ውስጥ የገቡ እንደ ስጋቸውን ሽጠው የሚኖሩ እህቶች አሉ። አንድ ቀን ረሃባቸው ለማስታገስ ግን ዞር ብለን እኛ የአንድ ቀን ረሃባቸውን ቢያንስ ብናስታግስ ኖሮ ወደዛ ህይወት የማይገቡበት ፈቅ ብለን ብንሄድ አሁን አንድ ፍሬ ልጆች ቆሞ ታያለ እንደዚህ አይነት ህይወት ለማሳለፍ። ያ የሆነው ለምንድን ነው? ሌላ ትልቁ ነገር ምግብ ነው። ሌላ ምንም የሚጠይቃቸው ነገር የለም። ሰው ከበላ ሌሎች ችግር ለማሳለፍ ጥረት ነው የሚያደርገው። ስለዚህ እንደዚህ አይነት ሰዎች ስላሉ በዚህ እንትን ለማለት ነው። እንዴት ነው አሁን ተመቾት? ተመቸ። ቆንጆ ነው። ቆንጆ ነው። አይዞት አባባ አይዞት። እንትን መስቀያ አለችው። እሺ የፌስታል ምናምን አለው ውስጥ መስቀያ አለችው። አይዟችሁ። እሺ ይሄንን የሰጠሁት አሜን። እናታችን ይሄንን የሰጠሁት ማለት ነው አንዲት እህታችን ናት። እናንተ ውጭ ሀገር ነው ያለችው። ሔዋን የክርስቶስ ትባላለች እና ለ100 ሰዎችም ብርድ ልብስ ሰጥታናለች። ከእንደገና ደግሞ እንደዚህ አይነት 2 ሰጥታናል። አንዱን ለእርሷ አመጣን። እሺ አሜን። እሺ እና ሔዋን የክርስቶስ እግዚአብሔር ይስጥሽ በሉልን። አሜን። ትባረክ በረካቱን አሜን። ወንድሞቿ ያስቀምጥላት እሷም ዲናት አሁን አሜን። እግዚአብሔር ባርካት። አሜን። ትባረክ። አሜን። ይባርካት። ስንጀምር ይሄንን የበጎ አድራጎት ስራ ቀደም ብዬ እንደነገርኩ 10 ሰው ምግብ እንትን ማብላት ሻይና ዳቦ ማብላት ነበር። 10ን ሰው ለማግኘት መከራ ነበረ። መከራ የሆነው የተራቡ ሰዎች ስለሌሉ አይደለም፣ የውሸት ይመስላቸው ነበር። ምንቀልድ ምናምን ይመስላቸው ነበር እና በዚህ ተጀመረ። እየቆየን ስንሄድ ደግሞ ጎዳና ላይ ሆነው ብርድና ፀሐይ የሚፈራረቅባቸው ግን እዛች አንድ ቦታ ላይ የሚተኙ እንደዚህ ስናይ ደግሞ ወደ እንትን ጀመርን። የተንቀሳቃሽ ቤት የምንላታለች። አሁን ወደ 318 ተንቀሳቃሽ ቤት እስከ ፍራሹ እስከ ብርድ ልብሱ ሰጥተናል። ይህም እንሰጣለን። ተንቀሳቃሽ ቤት ያው አካባቢ በማያቆሸሽ መልኩ፣ አካባቢ በማይዝ መልኩ፣ ቦታ በማያጣብብ መልኩ ማለት ነው። አጭር ናት፣ ትንሽዬ ናት። ያንን እዛ ውስጥ ነፍሳቸውን ያተረፉ ገባ የዕለት ህይወታቸውን ያተረፉ ሰዎች አሉ። ሴቶች በተለይ አሁን የመደፈር ሌላም ጥቃት ይደርስባቸዋል። ዝም ብለው ጎዳና ላይ ሲተኙ ወይም ደግሞ በምትሰበር ቆርቆሮ ውስጥ ሲተኙ እኛ የምንሰጣት ከብረት የተሰራች ናት። ያችን እስከሚታገል ምን እስከሚል ድረስ ብዙ እንትን ይተርፋሉ፣ የተረፉም አሉ። በኋላ ላይ ምን ታዩ ትችላላችሁ። ሁለተኛው ይሄ ነው። አንድ ምግብ ነው፣ አንድ ተንቀሳቃሽ ቤት። ሶስተኛ ደግሞ የአቅመ ደካማ ቤቶችን ማደስ እላያቸው ላይ ቤት እንግዲህ በኢትዮጵያ ማህበረሰብ ስነ ልቦና ውስጥ ከባድ ቦታ ነው። ከባድ ቤት ሁሉ ነገር ነው። ሰው የኢትዮጵያ ሕዝብ ቤትን ጓዳ ሲል ምን ለማለት ፈልጎ እንደሆነ ግልጽ ነው። ሚስጥረኛ እንደማለት ነው አይደለም። ስለዚህ ብዙ ነገር አለና በቤት በኩል ስለዚህ ቤት ወደ ማደሱም ደግሞ ሄደናል። እስካሁን ወደ 22 ቤቶችን አድሰናል። የአቅመ ደካሞችን ቤት ማለት አልባሳት፣ ገላ ማጠብ፣ ገላቸውን አጥቦ ልብስ ማልበስ እና ደግሞ የብርድ ልብስ ስጦታ። ዛሬ እንደውም ከዚህ ከቃለ ምልልሱ በኋላ ወደ እንጦጦ ማርያም ሄደን ምክንያቱም እዛ ጸበልተኛ ምናምን ስላለ አቅመ ደካሞች ለነሱ እንሰጣለን። ሌላ ደግሞ እንትን ያላልኩልህ ጎዳና ላይ ሆነው ወደ ቤተሰቦቻቸው የምናሳፍራቸው ደግሞ አሉ። ትራንስፖርት ሸፈነን ማለት ነው። ይሄ ነው።
ተደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ። እኔን በአይን እውቀት ነው የሚያቆኝ እንደ እማማ ዝናሽ? አንተ በአይን እውቀት አይደለም ስፔሻል አንተ እግዚአብሔርና መንግስት ነው የሰጠኝ አንተን። ከቡልጋ ሲመጡ በመኪና ነው የመጡት? በእግሮት ነው የመጡት? እማማ ዝናሽ ለምን በእግሬ? መኪናው ምን ስራ ይዟል? ለምንድን ነው? ወደ ኋላ ተኙ። ቆይ አንተው ይቆሽሽብኛል። የምቆርብበት ነው ይሄ። ይሄ ቁርባን ነው ሚካኤል የምቆርብበት። ቆይ ያካለው ራሴ ልብሴ እንደዚህ አድርጌ ያድጉ ይኸውና ሽቦት ይሄ እንዳደርግሉት። እንግዲህ ቀደም ብዬ እንደነገርኩ ሁሉንም የሚሰራው እግዚአብሔር ነው። እግዚአብሔር ካላሰራ ምንም ከንቱ ነው ሁሉ ነገር ማለት ነው። ይሄ ለቃላት እንደው ለትን ሳይሆን እግዚአብሔር ካላሰራ እኔ መቼም ይሄንን ነገር ሰራዋለሁ ብዬ አልገመትኩም። ስለዚህ እግዚአብሔር ነው ኃይልና ብርታት የሆነን። እማማ ዝናሽን ያገኘናቸው ተንቀሳቃሽ ቤት ስንሰራ ነው። ለአንዲት እናት ተንቀሳቃሽ ቤት ስንሰራ እሱን ያየ የቀበሌ አመራር ውስጥ የሚሰራ የሆኑ እናት አሉ፣ ሂደን ጎበኛቸው አለ። ሂደን ጎበኘናቸው። ስናያቸው ያው ትንሽ ለአይንም ለሁኔታም ለአንዳንድ ነገር የማይመች ነገር ሆኖ አገኘናቸው። እግዚአብሔር ይመስገን እንዳልኩ ወደ ማህበራዊ ሚዲያ እንትን አልናቸው። በማህበራዊ ሚዲያ ሰዎች እንዲያዩዋቸው አደረግን። ከዛ በኋላ አሁን የሚታየው ያው እግዚአብሔር ይመስገን። እንግዲህ እማማ ዝናሽ 5 ልጅ ነው የቀበሩት። 5 ልጅ ነው የሞተባቸው። 5 ልጅ አይደለም ሞተውብህ 5 ልጅ ቢሞትብኝስ ብሎ ማሰብ ራሱ እጅግ በጣም የስነ ልቦና ስብራት ነው የሚያመጣው። እና በጣም እንደውም ጠንካራ ናቸው እማማ ዝናሽ። 5 ልጅን ቀብሮ ወደ 40 ምናምን ዓመት በዛች ቤት ውስጥ ተኮማትሮ መኖር ማለት በጣም ከባድ ነው። እግዚአብሔር ግን ያው በራሱ ታሪክን ቀየረላቸው። እግዚአብሔር ይመስገን። እኛ አይደለንም የእሳቸውን ታሪክም የእሳቸውን ሁኔታ እንትን ያለው እግዚአብሔር ነው። የጥቅምት መጠቀሚያ እሸት መብሊያ ብለዋል። አይኔ መነጥሩ ስላላደረግኩ አይኔ ያለኝም የምን ቀንድ ነው? ውሸት ነው ለካ። ተሽሮ ሜዳ የገዛኸው አይደለም የድሮ ነው ይሄ። ታውቀዋለህ ቀሚስ? የድሮ መጀመሪያ የቆረብኩበት ነው ይሄ። አሁን እማማ ዝናሽን ስመለከት አንድ ጥያቄ ይፈጠርብኛል። እንደ እማማ ዝናሽ ያሉ ሰዎችን እያነሱ ወደ ተቋም ማስገባት ነው የሚገባው ወይስ እዛው ባሉበት መንከባከብ? እስቲያቸው እናቶችን አባቶች በደንብ መርምራቸው እስቲ። ተነስተው ወደ ተቋም ብታስገባቸው ነው የሚሻለው ወይስ ደግሞ እዛው ባሉበት ቤታቸው ውስጥ የሚረዱበትን መንገድ የምንንከባከብበትን መንገድ ማመቻቸት የቱ ደስ እንደሚላቸው? በእርግጠኝነት 100% የምልህ እዛው ቤታቸው ውስጥ ብንንከባከባቸው የሚለው ነው። የትኛውም እንትን ከቤት ውስጥ ወጥቶ ወደ ድርጅት ውስጥ ገብቶ ማለት አይፈልግም። ከአቅም በላይ ሲሆን ግን የግድ ነው የሚረዳቸው፣ እዛ ሄዶ የሚንከባከባቸው፣ የሚያበላቸው፣ የሚያጠጣቸው፣ ልብሳቸውን የሚቀይር፣ ገላቸውን የሚያጥብ ሰው ከሌለ አዎ ተቋም ለዚህ ነው የተፈጠረው። እነሱን አስገብቶ እንትን ማለት ነው። ግን እማማ ዝናሽ አሁን ሰሞኑን እኔ ጋር ነበሩ። እኔ መኖሪያ ቤት ውስጥ ሁሌ ነው የሚጨቀጭቁ። ልሂድ እያሉ ቤታቸው እንትን ገብቷላ። ስለዚህ ብዙ እማማ ዝናሾች ኢትዮጵያ ውስጥ አሉ። በጣም በርካታ ፈጣሪን እያማረሩ መንግስትንም እያማረሩ ምን ነው ባልተፈጠርኩ እንደ ኢዮብ በቃ ምን ባልተወለድኩ እያሉ የተወለዱበትን የተጸነሱበትን ጊዜ የሚራገሙ ብዙ እናቶች አባቶች አሉ። እነዛ ሰዎች እንደዛ ሆነው ከሞቱብን ለሀገሪቷም ሸክም ነው፣ ለህዝቡም ሸክም ነው፣ ለሰፈሩም እርግማን ነው። ገባ? ስለዚህ
እንደ እማማ ዝናሽ ያሉ ብቻቸውን የሚኖሩ ሰዎችን እቤታቸው ቀላል እኮ ነው። እዛ ሰፈር ውስጥ የሆኑ 2 3 4 ወጣቶች 5 ወጣቶች ተደራጅተው በአካባቢያቸው ላይ አንድ ሰው ከያዙ እኮ በቂ እኮ ነው። ከነሱ ፈቅ ያለው ደግሞ ሌላው ሰው አንድ ሰው ይዛል። እንደዛ ከሆነ ብዙ ሰዎችን መርዳት ይቻላል። የምትወድበትን ንገረኝ፣ ግለጥና ፍታና ንገረኝ። አረዛኔ ከቤት አልወጣም። ሰውነቴ ቆስሏል። የቆሰለ ሰውነቴ በሮም ምድር እሮብ ጦም ነው። ጧት አልበላም። ከግሬ እስከ ውስጥ እግሬ ጣቴን ግጥልጥልጥል 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 ግጥል ግጥልጥልጥል ይህን ደግሞ ግጥል 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 ይህንን ደግሞ ይዛል ትከሻዬን ይህንን ትከሻዬን ነው የምትደቁሰኝ እዚህ አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ። አንዷ ምንድነው ተንቀሳቃሽ ቢሰጠናት የሸራ ውስጥ ነበር የምትኖረው። ሴት ልጅ አለቻት። አሁን በቅርብ ነው እንደው ወደ 2 ምናምን ሰዎች መንፈስ እግዚአብሔር የራቃቸው ወጣቶች ሌሊት ላይ የጾታዊ ትንኮሳ ሊያረጉባት ማለት ሲመጡ እሷን እዚህ አካባቢ መተዋት ልጇም እዛው እያለቀሰች ሊያመልጡ ይችላል እንትን ልትተርፍ ትችላለች። እኛ ያን ተንቀሳቃሽ የበረቷን ተንቀሳቃሽ ቤት ስንሰጣት በበነገታው ደግሞ የሆኑ አንድ ኤርትራዊ ሴትዮ እናት ወይዘሮ ማዛ ይባላሉ 3000 ብርና ዱቄት የተለያዩ ነገሮች ስጣች ብለውኝ ሂጄ ስጠይቃት ስለ ሁኔታው ስለሰጠናት ቤት ስትነግረኝ አተረፋችሁ ማለት ስትነግር አተረፋችሁ ቃል በቃል ልንገር የ1 ዓመት እንቅልፌን ተኛውኝ አለች። እንግዲህ አሁን ብታያት ተንቀሳቃሽ ቤቷ ታስቃለች። እንደ ትልቅ ነገር ቆጥሮት ማለት የዚች በቃ ካይምሮ አይጣፋም እንደኝ የ1 ዓመት እንቅልፌ ተኛውኝ ዛሬ ብላ አንዱ ይሄን። ሁለተኛው በጣም የሚያሳዝነኝ እዚህ ዮሐንስ ቤተክርስቲያን አካባቢ ከእንትን ምን ሆስፒታል ይሄ ቃጠሎ ምናምን የሚታከሙበት ከሱ አካባቢት ሆስፒታል ፊት ለፊት አንድ ልጅ ተኝቶ ተደውሎ ተጠራን። ሄድን ስናየው 3 አጥንቱ ይታያል። የጀርባ 3 አጥንቱ ሜዳ ላይ ተኝቶ እዛ ሲፈራገጥ ምን ሲል ብዙ ጊዜ ሆኖ ዝናብና ፀሐይ እየተፈራረቀበት 3 አጥንቱ ተንቀሳቃሽ ቤት ስጡት ብለውን ነው። እሱ ተንቀሳቃሽ ቤት ሳይሆን የሚያስፈልገው የነበረው በጣም ሕክምና ነበር። በህይወት የማረሰው እሱ የመጨረሻ የሰው ልጅ ትልቁ ስቃያየት የሱ ልጅ ነው። መንቀሳቀስ አይሹ የሰውነቱ ሁኔታ በጣም እንትን ብሏል፣ ቀንሷል። ከዛኛ ህመም ብቻ መስሎን ቀና እናደርገዋለን። እዛ የተፈራገጠበት ይሄ ስጋው ተቦጫጭቆ አጥንቶቹ ነጭ አጥንት የጀርባው ይታያል። ሰው ተረባረበ። ምን አለ ገባ ሆስፒታል። ኮቪድ አለበት መቋቋም አልቻለም። በስንተኛው ጊዜ አረፈ። በጣም ያሳዝነኝ በህይወቴ እሱ ነው። በቃ አየህ እሱ ልጅ ለዛ ሰፈር ምን ነበረ ማነው አላዛርና ነዌ ናቸው አይደል? እንትን ህመምተኛው ማን ነበር? አላዛር ነው። ይሄ ልጅ ለዛ ሰፈር ምንድን ነበረ? አላዛር ነበረ። አላወቁበትም። አየህ አንድ የበረከት ምንጭ ይሆናል እኮ እንደዚህ አይነት ሰው እኮ የበረከት ምንጭ መዳኛ፣ ስጋህን ብቻ ሳይሆን ነፍስህን መዳኛ እኮ ነው። የነፍስህን መዳኛ ይሆናል እንደዚህ አይነት ነው። እሱ በቃ ምንም መቼ እንትን አላለው ማለት በጊዜም አይደለም እኛም የደረስንለት ሙስሊም ነው እና ከሞተ በኋላ ዘመድ ነኝ የሚል ሰው መጣ እና ምን ታደርገው አሁን እንደዚህ አይነት ነገር ምን ብለን እንትን ትለዋለህ? ይሄ ነው ያሳዝነኛል በጣም።
እኛ እንግዲህ ምግብ የምናበላው ጎጃም በረንዳ ወለጋ ሆቴል ፊት ለፊት የእግረኛ መንገድ ላይ ነበረ። ያን እንግዲህ አሁን ተከለከለን። የከለከሉበት ምክንያት አልነገሩንም፣ ግን ስገምት ጫና እዚህ የሰው ብዛት ስላለ አስፋልት ላይ ነው፣ መንገድ ላይ ነው። የሆነ ነገር ቢከሰት ማነው ኃላፊነቱን የሚወስደው የሚል ይመስለኛል። ግምት ነው እንጂ ሌላ እንትን የለባቸውም። እርግጥ ትንሽ እኛ ቅር ያለን ምንድነው መጀመሪያ ቢያዘጋጁን ልናቋርጥ ስለሆነ እዚህ ጋር ልንከለክላችሁ ስለሆነ የሆነ መፍትሄ ይፈልጉ እንደዚህ ቢሉን ጥሩ ነበር። አላሉንም። ያው በግድ በሉን ደግሞ አንልም፣ ግን እኛ መፍትሄ ፈለግን። መፍትሄ ስንፈልግ አንደኛ የኔ መኖሪያ ቤት መጠቀም አንደኛ ለበረከትም ጥሩ ነው። እንደውም የበለጠ ቤት ውስጥ የተራበ ማብላት፣ ገላ ማጠብ ይሄ ጥሩ ነገር ነው። እግዚአብሔር ስለረዳንም ጭምር ነው። ቤት ውስጥ አሁን በየቀኑ እየመገብን ነው። ቤት ውስጥ የምታዩት ቤት እስከሚችለው ድረስ ማለት ነው። አንድ ሰው ሁለተኛ ደግሞ የረሳነው የበረከት ቦታ ነበረ። የረሳነው የተራቡ ቦታ፣ የተራቡ ሰዎች ያሉበት እየተጠሙ እየታረዙ መንፈሳዊ የጸበል ቦታ ማለት ነው። የጸበል ቦታ ልክ እንደ ዘመናዊ ሕክምና ምንድነው የመዳኛ ነው አይደለም? ልክ ዘመናዊ ሕክምና ላይ ከክፍለ አገር ሪፈር ተጽፎላቸው ወደ ሆስፒታል የሚመጡ ሰዎች ያልጋ እንደሚቸገሩ ምግብ እንደሚቸገሩ ሁሉ በተመሳሳይ መልኩ ደግሞ ከክፍለ ሀገርም ከዚሁ ከአዲስ አበባም ካሉበት ቦታ ወደ ሌላ ቦታ ወደ ጸበል ስፍራ ሲሄዱ ስንቅ፣ አልባሳት፣ የተለያየ ነገር በጣም የሚቸገሩ ጸበልተኞች አሉ። ማንም ያላወቀላቸው። አንዳንዱ በመንፈሳዊ ጎራ ያለው ሰው ምን ብሎ ይዘናጋል? አይ ያ ቦታ ገዳማት ስለሆነ ጸበል ስፍራ ስለሆነ ምግብ ላይ እንትን ችግር የለውም እንደዚህ ምናምን ይባላል። ግን አስቸጋሪ ነው እኮ አይደለ? ረሃብ ክፉ ነው እና ሰው ካልበላ ጸበልም አይጠጣም እኮ ማለት በልቶ ጸበል ይጠጣ ማለት ሳይሆን ትናንትና በልቶ ካላደረ ዛሬ ለመጾም ይቸገራል አይደለ? ስለዚህ በተሻለ አቅም እነዛ ሰዎችም ርቧቸው እግዚአብሔር እንዳይፈታተኑ እግዚአብሔር እንዳያማርሩ ለማድረግ እና ደግሞ ተርቤ አብልተኛል የሚለውም ጥያቄ ለመመለስ ጥረት እያደረግን ነው። እንጦጦ ማርያም አካባቢና ደብረ ምሕረት ሽንቁሩ ቅዱስ ሚካኤል እዛ አካባቢ ላይ ይህንን አገልግሎታችን እንትን እያደረግን ነው። ይህንን የበጎ አድራጎት ስራችን እያካሄድን ነው። እንግዲህ የኛ የሚደግፉን ሰዎች ማህበራዊ ሚዲያ ላይ የኛን እንደዚህ በጎ አድራጎት ስራ ለመስራት ጥረት የምናደርገውን ነገር እያዩ የሚረዱን ሰዎች ናቸው። በነፍስ ይማር ሊሆን ይችላል፣ በልደት ሊሆን ይችላል። አሁን ልደት ላይ እንደውም እግዚአብሔር ይመስገን ሰው ግንዛቤ እየፈጠረ ነው። አንዳንድ ሰው ልደቱን ሲያከብር ያለ ልክ በመብላት ያለ ልክ በመጠጣት ያለ ልክ በመዝናናት በልክም ቢሆን የተራበ አብልተ ልደትን ብታከብር የበለጠ እድሜህ ምድራዊ ህይወትም ጣፋጭ ነው የሚሆነው፣ ሰማያዊ ህይወትም የሰመረ ነው የሚሆነውና ልደት ሲያከብሩ አንዳንድ ሰዎች ከኛ ጋር እንደዚህ ነዳያን በመመገብ ተንቀሳቃሽ ቤት በመስራት የአቅመ ደካሞች ቤት በማደስ ያከብራሉ። አንዳንድ ሰው ደግሞ በመንፈሳዊ በዓላት ስም እንደዚሁ ምግብ ይመግባሉ። አንዳንዱ ደግሞ እንደዚህ ደስ ሲለው ደግሞ የሚመግብ ደግሞ ሰው ሲበላ ሲጠጣ ሲለብስ ህይወቱ የተቃና ሲሆን ደስ የሚለው ሰው አለ። እንደዚህ አይነት ሰዎችም ደግሞ አሉ። በዚህ ምክንያት የኛ እንትን በምግብ ዙሪያ ነው መስራት የምንፈልገው። ምክንያቱም ከመሰረታዊ ነገሮች አንዱና ዋናው ምግብ ነው። ለመንፈሳዊም በለው ለዓለማዊም በለው ለሁሉም ነገር ሰው የግድ መንፈሳዊ ብቃት ላይ ካልደረሰ ምግብን እስከመተው የሚያደርስ መንፈሳዊ ብቃት ላይ ካልደረሰ በስተቀር ምግብ ወሳኝ ነው እና አሁን እስቲ አንዳንዴ በመንገድ ላይ ስታልፍ ከአንድ ወር ከ15 ቀን በፊት የሆነ አንድ ያነሳው ቪዲዮ ነበረ። ወደ አትክልት ተራ አካባቢ ከተጣለ ከሚሸት እንትን ውስጥ እያወጣ የሚበሉ ልጆች ነበሩ። ጤነኞች ናቸው ማለት አይምሯቸው የታመመ ሰው ስለሆነ ነው እንዳትል ጤነኞች ሰዎች እንደሆኑ እኔ ከዛ በኋላ አናግሬያቸው ምናምን ሁኔታቸውን አይቻለሁ። እንደዚህ አይነት ሰዎች አሉ።
ገባ ተርቦ ረሃብ የሚገላቸው እኮ አሉ እዚሁ ኢትዮጵያ አዲስ አበባ ውስጥ እዚሁ ከተማችን ላይ ረሃብ የሚገላቸው ሰዎች አሉ ወጥተው እንዳይለምኑ የሆነ ጊዜ ላይ ለብዙ ሰው የተረፉ ናቸው አግኝተው ያጡ ናቸው በቃ ግብ ከነፍሳቸውም ከስጋቸውም ከሰውም ባህሪ ጋር ግብ ፈጥረው እዛው የሚሞቱ አሉ በረሃብ ስለዚህ እኛ ምግብ ላይ ነው መስራት የምንፈልገው ይሁሉ የምታየው ህፃናቶች ጎዳና ላይ ለምን ይመስላል ማስቲሽ የሚስሙት ዋና ማስቲሽ የሚስሙበት ምክንያት ስለሚረባቸው ነው ባይረባቸው እንትን አይሉ ምክንያቱም ረሃቡን ለማስታገስ ሁሉም ነገር ለመርሳት በዛ በማስቲሽና በተለያየ ነገር ራሳቸውን አደንዝዘው እንጥላሉ ስለዚህ ምግብ ላይ ነው የምንሰራው ወደፊት ምስጋናዬ የኛን የበጎ አድራጎት ስራ በመመልከት ከኛ ጋር የበጎ አድራጎት ስራ ለሚሰሩ እና በአቅማቸው በእነሱ ነፍስያቸው በነገረቻቸው መንገድ የበጎ አድራጎት ስራ ለሚሰሩ ሰዎች ምክንያቱም እኛ በዳግም ምጽአት ጊዜ የምንጠየቀው ዕውቀት ሳይሆን ምንድነው የምንጠየቀው ግብር ነው ስራ ነው አይደለም የምንጠየቀው ተርቢያ ብልተኛል ተጠምቻተኛል ነው ጥያቄ ነው እንጂ ተርቦ ስለማብላት አንድ 3 ታሪክ ንገረኝ አንባልም ወይም ደግሞ ተጠምቶ ስለማጠጣት እስቲ 3-4 ጥሩ ጥቅስ ጥቀስ አንባልም ተርቢያ ብልተኛል ወይ ነው ታምሜ አፌን ጠራርገህልኛል ነው ስለዚህ በዚህ ጉዳይ ላይ በጣም ጎበዝ ብንሆን ጥሩ ነው ለማለት ነው በጣም ነው ማመሰግነው አብራችሁን በተለይ ጎጃም በረንዳ ወለጋ ሆቴል አካባቢ ያላችሁ ወጣቶች እናቶች አባቶች አሁን እዚህ ስናቆም እንኳን እናቶች እየመጡ አንዳንድም ያለቅሳል አንተ ይገርማል ራሱ መጥቶ የሚበላ ይመስል ልክ እንደራሱ አቆማችሁ ይባላል አይ አላቆምንም ሌላ ቦታ እየመገበ ነው እንላቸዋል ለነዚህ ነዘቦች ምስጋና ይገባል በአጠቃላይ ለቅን ሰዎች ምስጋናችንን እናቀርባለን እግዚአብሔር ይስጥልን ያክብርልን የበለጠ ደግሞ ወደፊት እንድንበረታ በጸሎት እንዲያግዙ ጠይቃለሁ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና ከሰማይ የወረደ በመንፈስ ቅዱስ ምሪት የተጻፈ ሕይወትን የሚሰጥ የእግዚአብሔር ቃል ይመረጣል እንጂ አማራጭ ሆኖ አይቀርብም። ለዚያም ነው ወደዳችሁት ወይ የማንላችሁ። ግና ሁሌም እንድናገለግላችሁ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ የደውል ምልክቷን ይጫኑና የቤተሰባችን አባል ይሁኑ። ይቆያል።